እንባችን ይታበሳል። እውነተኛ ተስፋ አለን፣ ሳቃችን ይመለሳል። እውነተኛ ተስፋ አለን፣ ሐዘናችን በደስታ ይለወጣል። እውነተኛ ተስፋ አለን፣ መራራ የሆነው ነገራችን ከእግዚአብሔር ጋር ከሆን ይጣፍጣል። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት። ራሴን በዘይት ቀባህ፣ ጽዋዬም የተትረፈረፈ ነው። ቸርነትህና ምሕረትህ በሕይወት የዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። ሰው አጥንቱ ሊሰበር ይችላል፣ አጥንቱ በጥገና ይመለሳል። የሰው ልብ ሲሰበር ግን ከባድ ነው፣ እንቅልፍ ይነሳል፣ ሌሊት ያ አላህ ያስብላል። ምናልባት እኛ የሰበርነው ቀልብ የስብራት መጠን ስለማንረዳው ተኝተን እናድር ይሆናል። ያ ልቡ የተሰበረ ሰው ግን ሌሊቱን እንቅልፍ የለውም። ይህን ያውቁ ኖሯል። በ2 ሊትር ውሃ ውስጥ የተከተፈ ቀይ ሽንኩርት፣ 3 ፍሬ ነጭ ሽንኩርት፣ የተቆረጠ ሎሚ፣ ዝንጅብልና ቀረፋ ጨምረው ለ10 ደቂቃ ያህል ካፈላችሁት ደረቅ ሳልን፣ ብሮንካይትስን፣ በሳምባ ውስጥ የተከማቸ አክታን ለማስወገድ የሚረዳ እንዲሁም